ምሳሌ ክፍል 5 ተለቀቀ። የእንጀራ ልጇን ለመመረዝ የምትሮጠው እናት ስለ ምሳሌ ምን አገባሽ እያሉ እህቷና እሷ ቅድስትን እያስፈራሯት ነው። ልገሉኝ ነው? አዎ ልንገልሽ ነው አንቺ ጋለሞታ፣ አንቺ የዲሃ ልጅ እያሉ እያስፈራሯት ነበር። ቅድስት እግዚአብሔር ሲረዳት ቢላ ይዛ ነበርና እንዳትጠጉኝ፣ ተረጋጊ፣ የማይሆን ነገር እንዳታደርጊ። ልትገሊኝ ነው እንደ አንቺ ልጅ? አዎ ህይወቴን ለማትረፍ ስል እገላችኋለሁ። በሩን ክፈችና ቁልፉን ስጭኝ፣ ቶሎ በይ፣ ቁልፉን ስጭኝ፣ እጄ ላይ አድርጊልኝ። ተረጋጊ፣ እንዳትገልኝ እባክሽ፣ ቁልፉን እጄ ላይ አርጊልኝ፣ ቶሎ በይ እያልኩሽ ነው። ተረጋጊ፣ የማይሆን ነገር እንዳታረጊ እያሉ ሁለቱም እየተንቀጠቀጡ ቁልፉን በእጇ ሰጧት። በሩንም ከፍተው አስወጧት። እሷም በሩን በላያቸው ላይ ቆልፋ ወጣች። ሁለቱም በድንጋጤ በጣም ፈርተዋል። ይች ማትረባሪ ተጠንቀቂ እያልኩሻል ነበር። ሰላም ሰላም፣ ውድና የተከበራችሁ የመቤት ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ብሬ ቤቴ ንብረቴ የኔ እንዲሆን ይችልኝ ገድዬ እኔ ቤትና መኪና እንዳይሸጥብኝ እያለች ነው። እናቴ ለምንድነው የማትወደኝ እያለችው ነው። እኔ ከወደድኩሽ አይበቃም? ይኸውልሽ ምሳሌ ስላልወደድሽኝ ነው አይደል? ስላልወለደችኝ ነው አይደል እያለች ነው። እኔ አባትሽ አድርግልኝ ያልሽውን ነገር ሁሉ አደርግልሻል። ሁሉንማ መሆናችንም አለችው። ይኸውልሽ የኔ ልጅ አንቺ ብቻ ጠይቂኝ እንጂ እኔ ላንቺ ማላደርገው ነገር የለም። ተይ አባቴ፣ ተው አባቴ አለች። ግድ የለሽ ምሳሌ እየጠይቂኝ፣ እናት መሆን ትችላለህ? ቆይ ምሳሌ እኔ ምን አጎደልኩብሽ ብሎ ደነገጠ። አባት ብዙ ጊዜ ለልጁ መስዋዕት ይከፍላል። ከእናትም በላይ የሆኑ አባት አሉ። እነዚህ ተንኮለኞች ምንድን ነው የሚሻለን? ምን ማድረግ አለብን? ቆይ አሁን ብሩክ ይመጣል፣ አሁን ደውይለት አለቻት። እስኪ ስልኬን አቀብኝ ብላ ለብሩክ ደወለች። ብሩክ ስልክ አያነሳም ነበር። ስልኩን አያነሳም አለች። ምን እሱ እንደሆነ እሷን እንጂ እኔን አይሰማ እያለች ነው። ግን ሰው በቆፈረበት ጉድጓድ ይገባል የሚባለው እውነትና ትክክል ነው። እች ሴትዮ እንግዲህ ይች ልጅ ሞታ እገላገላለሁኝ፣ ቤት መኪና የማይሸጥም ለእኔ ለልጆቼ ይሆንልኛል እያለች ነው። አያነሳም። ምን አይነት ንቀት ነው ግን? ታየው እሰራለታለሁ። የማፈቅረው መስሎኝ ነበር ንብረቱ ይሸጥ ሲል ግን እንዴት እንዳስጠላኝ። እሱስ ብሩክ ጥሩ ባል ነው፣ ከሌለው ጥሩ ሰው መሆን ምን ያደርጋል? እሱስ እውነትሽን ነው። በእርግጥ አሁን እሷ ጋር ሆኖ ነው ይሄኔ እኛ ላይ ቆልፎ እነሱ እየተቃበጡ ናል። ታይ ብሩክ አያደርገውም ወይ? ወንዶች አታውቂያቸውም? እኔ እዚህ ቤት እንዳያደርጉ ፍሪ እያለቻት። አሁን እሺ እንዴት አድርገን እንውጣ? እኔስ የፈራው ፖሊስ ይዛ እንዳትመጣ ነው። ምን ምስክር አላት? እንደውም ፖሊስ ይዛ ከመጣ እኛ ነን መክሰስ ያለብን። ግን እንዲደፋር ናት። በጣም ገርሞኛል። ቆርጣኝ ነበር እኮ እንዴት እንደፈራዋት። ሞት እንዲህ ያስፈራል። አውሬ ናት እንጂ እያሉ የመርዝ ብልቃጡ አለሽ አይደል አለችች ተንኮለኛ እህቷ። አዎ እሱ ስለተጠራጠረኝ እሱ ነው የሚሰጣት። በዛ ላይ ምሳሌ እንደውም ግልግል አልቻት ማለት ብልቃቱን ቀይሪበት በራሱ እጅ ይደፋታል። ልክ ነሽ፣ ቀድሜ ማብጨክን ኑሮ እዚህ አልደርስም ነበር። ታዲያ በጥንቃቄ ከእኔና ከአንቺ ግን እንዳይወጣ አንበሴት እያለቻት ነው። ያው ብሩክ መንጣቱ አይቀርምና ያች መሰሪ መናገሯ ስለማይቀር የሆነ ነገር መፍጠር አለብን። አባዬ ቅድስት አለች ምሳሌ። ምን ሆና ነው እሷ ደግሞ? ቅድስት ቢላዋን ይዛ እየሮጠች ነው የኔ እናት። አይ ቅድስት ምን ሆነሽ ነው እንዴ? ቅድስት ምን ሆነሻል? አለ ብሩኬ። ቅድስትዬ የሆንሽው ነገር አለ እያለች ነው ምሳሌ። ቢላውንም በእጇ እንደያዘች ነው። ምን ሆነሻል ደግሞ? ቢላው ምንድን ነው? ችግር አለ እንዴ ቤት አላት። እሷም በጣም እየሮጠች ስለሆነ በጣም ደክሟታል። ቅድስትዬ ማን እያባረረች ነው? መሀሌትና እህቷ መኝታ ቤት አስገብተው ሊገሉ ሲሉ አመለጥኳቸው። እንዴ ምንድን ነው የምታወሪው? አለ ብሩክ። እርግጠኛ ነሽ ግን የምታወሪውን ነገር እውነትሽን ነው? እኔ እኮ ኤፍራታን አልወዳትም። ምን አጥፍተሽ ነው? እኔ አሁን ሁሉም ነገር መቻል ከብዶኛል። የምነግርሽ ነገር ሁሉ እውነት ነው። እና ሊገሉኝ ነበር ነው የምትይው? አዎ ጋሼ፣ ለምን ዋሻለሁ?
ሊገሉኝ ሲሉ መኝታ ቤት አስገብተው በሩን ቆልፌባቸው ነው። እሺ ምሳሌን ቀስ አድርገሽ ጋሼ እባክህ ተረጋጋ፣ በኋላ ትነግሪኛለሽ። ያዢ ምሳሌን ቀስ እያደረግሽ ይዘሻል። አረጋሽ ተረጋጋ፣ ሌላም የምነግረው እውነት አለ እኮ ስትለው ግን እሱ እየሮጠ ወደ ቤት ነበር የሄዱት። ግን እነዛ ተንኮለኞች እርስ በርሳቸው ተሳስረዋል። አስራን ልትገለን ነበረ፣ እንዲህ አስራን ነው የወጣችው በላያችን ላይ ሲሉት አመናቸው። እሱ እንዴ ቆይ ምንድን ነው የተፈጠረው? ምንድን ነው አያዬ ትጠይቀኛለህ አለችው። ምን ሆናችሁ ነው? ያቺው ጉልበተኛ ሰራተኛ ናታ እንደዚህ አስራን ሄደችው እና ቅድስት ናት እንደዚህ ያደረግን እያልሽ ነው? አዎ ቅድስት ናት ተራ በተራ ያሰረችና አለች እህቷ። አንተ ጥሩ ልጅ ናት ያልካት ቅድስት አስራ በቢላዋ ስታስፈራራን ውላ ነው? ኧረ እባክህ ፍታልኝ። እኔ ይሄን በፍጹም አላምንም። አዎ አንተ ሞተ ብታገኘንም አታምንም። አንዴ አይንህ ታውሯል። እና ይሄን ያደረገችው ቅድስት ናት? አዎ ቅድስት ናት። ይልቅ እባክህን ፍታልን እያለ እየጮኸችበት ነው። እናንተ ቆይ ምን ፈልጋ ነው ይሄን የምታደርገው? ኧረ እባክህ እጄን ፍታልኝ እያለችው ነው። እሱም እሺ እንደዚህ በይልኝ ብሎ የእህቷና የእሷን እጅ ፈታ። እነሱም እየሳቁበት ነበረ። በእጃቸውን ከፈታቸው በኋላ ቀስ እያሳመምከኝ ነው እያለች ይቺ ተንኮለኛ ጭራሽ እየቀለደችበት ነው። ቅድስቴ አሁንም ከልጅቷ ጋር መጥተዋል። ምሳሌ መጣች። እንዴ ቅድስት ሲላት አልገባም ወደ ቤት ብላለች ስትል ይኸው ውሸቷ እንዳይገለጥባት ነው። ወደ ቤት አልገባም ብላ ብለምናት እምቢ አለች። የሰራችውን ታውቃለች። እንዴት ደፍራ ትመጣለች? ብትመጣ ነበር የሚገርመኝ። እኔ እስኪ እኔ ልጅ አለ ብሩክ። ቆይ ወዴት ሄዳ ነው? የት ነው የቀረችው? እዚህ አብደላ ሱቅ ጋ ቁጭ ብላ ናማ ብላለች። ለምን አባቷ ነው የምትፈልገው? ገና በፖሊስ አስቀነድፋታለሁ። የት አባቷን ብትሄድ አታመልጠኝም። መጦ ለማንኛውም ብሎ ወጣ። ከዛ ይቺን ምስኪንና ህፃን ልጅ አሁንም እየተዘባበጡባት ነው። ቅድስት ወደ ቤት አትመጣም? አዎ አትመጣም። ከዚህ በኋላ አትመጣም። እምቢ እፍ አንቺን ማለበት የት ሊሄድ ስታስጠላ አይጣለቻት። የአንቺ ጦስ ነው ይሁሉ። አንቺ እዚህ ከምትገተርብኝ ለምን አባትሽ ጋር አትሄጂም እያሏት ነው። ህፃን መስላሽ ነው አይደል? እናቷን ብትከተል ነው የሚሻለው። አንቺን አልወድሽም ክፉ ሰው ነሽ አለቻት። እኔ ንስቶችን ወንዶሽ እያለች ህፃኗ ላይ ክፉ ፊት እያሳያች ነው። በያሁን ክፍል ግቢና ልብስን ቀይሪ፣ አንቺ ደግሞ መድኃኒቱን ቀይሪ ያለች እቺ ሰይጣን። ልጅቷም አዝና ተነስታ ወደ ክላሷ ገባች። ይችም ተንኮለኛ በተንኮል የተሞላይ ጨካኝ መድኃኒቱን ቀይራባታለች። መርዝ ሞልታ አባቷ ከሚሰጣት መድኃኒት እሱን አንስታ ይሄኛውን አርቀልታለች። አባቷም አላወቅም እና የምሳሌን ህይወት እንደዚህ ቀጠፈችው። ግን ገንዘብ ሲባል ለምንድን ነው ይሄ እውነተኛ የሚደረግ በብዙዎቹ ላይ የተፈጸመና የተደረገ ነው። አባትየውም እሱ ስለሆነ የሚሰጣት መድኃኒቱን ለምሳሌ ሰጥቷታል። ምሳሌም ቅድስት ወደ ቤት ካልመጣች እሷ ያልሰራችውን ምግብ እኔ አልበላም፣ እሷ የሰራችውን ነው የምበላው። እስከ ዛሬም ቢሆን በቅድስት ላይ ነው እየተደበቀች ምን እንደምትሰራ እያየች ምግቡ ላይ መርዝ ስታደርግበት ምሳሌ እንዳትሞትባት ቅድስት እየደፋች። ለምንድን ነው ምሳሌ እማትበይው? ለእኔ አታስብልኝም? ቅድስት ለምን አባረርካት? እኔ ያላባረርኳትም እኮ ምሳሌ እራሷ ናት እምቢ ብላ ሄደችው። እሷን አናዲህ አንተን ሂጂ ያልካት እያለች እሺ ምግቤና እኔ ራሴ እፈልጋታለሁ አልበላም አለችው። ብሩኬም ተናደደ። ቅድስትን አንጣት አለችው። በእርግጥ ቅድስት ለምሳሌ ህይወት ናት። ከእግዚአብሔር በታች እሷ ናት ከዚች ተንኮለኛ የእንጀራ እናቷ የምታድናት። አሁንም ስልክ ደውላ ለመኪናና ቤቱን ለሚገዛው ደህና ነኝ ምን ይወጣል ብላ ነው
ከዚህ ከልጁ ጋር እየተጨቃጨቃለ እንጂ አነስተኛ ለኝ እኮ እያለች ነው ጭራሽ በተገላቢጦሽ። ኧረ ተው እራሱ ይወጣል እያለች በል ይህ ምላስህን እዛው ለጓደኛህ ደውልለት፣ ማየት ትችላለህ፣ መግዛት ግን አይቻልም እያለች ቤቱና መኪናው እንዳይሸጥባት ምሳሌ እስክትሞት ድረስ ነው የምጠብቀው። ለምሳሌ ያሰበችላትን መርዝ ሞልታ ሰጥታታለች። አባቷ ልጄ ትድልኛለች፣ ቤትም መኪናም አያምረኝም፣ የሚስቴ ስጦታ ምሳሌ ናት እያለ ያስባል። እሷ ደግሞ የልጆችን ንብረትና የኔን ገንዘብ በምሳሌ ቤቴንም መኪናዬንም አላጣም፣ እራሴ ገድያት እገላገላለሁ ብላለች። በሌላ ቪዲዮ እንመጣለን።